አሰላሙ አለይኩም ወረህመቱላሂ ወበረካቱ። ዛሬ በአዲስ ቪዲዮ መጥቻለሁ። ቆንጆ የሆነ ፈጣይር አብረን እንጋግራለን ማለት ነው፣ በጁብና ወይም በቺዝ። አልሙሂም ኢንሻአላህ ላይክ፣ ሼር፣ ሳብስክራይብ እያረጋችሁ ጀምሩ። አሁን እዚህ ጋር እቃዎቻችንን የሚያስፈልገውን ግብአቶቻችንን እናዘጋጃለን ማለት ነው። በዚህ ኩባያ በምታዩት 4 ኩባያ ዱቄት ነፍቼ አዘጋጅቻለሁ ማለት ነው። እዚህ ጋር የበቆሎ ዱቄት 2 ማንኪያ የሾርባ አለኝ። እዚህ ጋር ደግሞ ኒዶ አለኝ 2 ማንኪያ የሾርባ፣ ዘይትም አለኝ፣ ስኳርም እንደዛው አድርጌ፣ ቤኪንግ ፓውደር ደግሞ ትንሽዬ ነው የምንጠቀመው፣ ብዙ እኔ ዳቦ ላይ ምን ላይ አልወድም። አልሙሂም እንደ አድርጌ በጆኬ ደግሞ 2 ኩባያ ውሃ አቅርቤያለሁ ማለት ነው። አልሙሂም እንደምታዩት አሁን ውሃ 1 ኩባያ ውሃ በዚህ ለክቼ በራሱ ዱቄት በለካውበት አደርጋለሁ ማለት ነው። ከዛ ደግሞ ግማሽ እንጨምራለን፣ ከዛ እያየን እንጨምራለን ማለት ነው። የውሃውን ጉዳይ አሁን ዱቄታችን ላይ ሁሉንም ግብአቶች አንድ ላይ ስኳሩንም፣ ወተቱንም፣ እርሾውንም፣ የበቆሎ ዱቄትንም ሁሉንም አንድ ላይ ጨምረን ማብኳት እንጀምራለን ማለት ነው። አያችሁት? አሁን ቤኪንግ ፓውደር ትንሽዬ ለማለቱ ነው እንጂ እኔ ብዙ የበቆሎ ዱቄት ካረጋችሁ በቂ ነው። ቤኪንግ ፓውደር ለኬክ ምናምን ሲሆን ነው እንጂ ብዙ እኔ ዳቦ ላይ አልፈልግም ለመጠቀም። አልሙሂም እንዲያድርጌ በደንብ አድርጌ አሁን ወደ ማብካታችን እንገባለን። ዛሬ በእጃችን ነው የምናቦካው ማለት ነው። እንዲያድርጌ በእጄ በደንብ አድርጌ እያሸው፣ አሁን በጣም ብዙ ጊዜ በሰዓት ነው የሚፈጀው ለማሸት። እዚህ ጋር ጨው መጨረሻ ላይ ማድረግ ነው። ለምን ካሜራዬን እንዳይገለው። ካሜራ ሁል ጊዜ ካሻችሁ በኋላ ብትጠቀሙ ጨው የተመረጠ ነው። ከዛ ዘይት ደግሞ ያው ከጨው ጋር አድርጌ አሁን በደንብ አድርገን እናሸዋለን ማለት ነው። በደንብ አድርገን ቅቤ እስኪመስል ድረስ ነው የምናሸው። አሪፍ አድርገን በደንብ አድርገን እናሸዋለን ማለት ነው። ላይክ በማድረግ ጀምሮ ሀባይቢ እንዲያድርጌ በደንብ አድርጌ ካሸሁት በኋላ አብረን እናያለን ማለት ነው። በደንብ ማሸት ግን ያስፈልገዋል እና ላይክ ማድረግ አትርሱ። እዚህ ሀገር ላላችሁ እንደኔ ለምትሰሩ ሰው ቤትም አሪፍ ነው። ልጆች ላላችሁም ለልጆቻችሁ፣ አዚማ ላላችሁ አልሙሂም እንዲያርገን እንሰራለን በቀላሉ ቤታችን ማለት ነው። ከምንገዛ ከውጪ እንዲያርገው እንሰራለን። ስሩ ሲሉንም ስዑዲ ቤትም ያው እንሰራለን ማለት ነው። እኔም እንዲያርጌ በደንብ አድርጌ አያችሁት ወለጥለጥ እስኪልልኝ ድረስ አሸዋለሁ በደንብ አድርጌ ማለት ነው። አያችሁት ማሻአላ። ከዛ እንደ አደርግና በደንብ አድርጋችሁ ማሸት ላይ መስነፍ የለብንም። ውጤቱ ላይ ቆንጆ እንዲሆንልን እዚህ ላይ ነው። አሁን በደንብ አድርገን እንደዚህ አንድ 10 ደቂቃ 12 ደቂቃ በደንብ አድርገን እናሸዋለን ማለት ነው። አያችሁት? ከዛ እንደዚህ ከሆነልኝ በኋላ ክድና አድርገን 45 ደቂቃ ወይ ግማሽ ሰዓት የሚያህል እንተዋለን ማለት ነው። ከዛ አያችሁት ማሻአላ እንደዚህ ሆኖ ቦክቶልኛል ማለት ነው። ከከደነው በኋላ ከ45 ደቂቃ በኋላ ነው ይሄ። አያችሁት ማሻአላ በጣም ነው ቦክቶ የነበረው። እንደዚህ አድርጌ አንፍሼው ነው ያኔ አስተነፍሰዋለሁ ከቦካልኝ በኋላ ማለት ነው። እንዲያርገን ቆርጠን መዳመጥ እንጀምራለን ማለት ነው። እንዳምጠዋለን በደንብ አድርገን የሚበቃን ያህል እንወስድና በደንብ አድርገን አሁን
የቀረውን እንከድነዋለን ማለት ነው። ሁለት አይነት ነው የምሰራው። ያው ግን ቪዲዮ ውስጥ አንድ አይነት ነው እዚህ ላይ ማሳያችሁ ማለት ነው። ጊዜው አይበቃኝም። በደንብ አድርጌ እንደዚህ አድርጌ እዳምጠዋለሁ ማለት ነው። በደንብ አድርገን እንዳምጠዋለን። እንዲህ አድርገን ከዳመጥነው በኋላ እንደዚህ አድርገን ቆራርጠን አሁን ጁብናችንን እንደምታዩት ቁጭ ቁጭ እናደርግና ቅርጽ ቅርጽ አስይዘን እንቆራረጠዋለን ማለት ነው። አሁን እንዳያችሁት ማለት ነው። አያችሁት? ማሻአላ እንዲህ አድርጌ ቅርጽ ቅርጽ እያስያዝን በጣም ቆንጆ የሆነ ፈጣይር እየሰራን ነው ማለት ነው። ስፖንጅ የመሰለ ስፖንጅ ነው። በቃ ስትበሉትም ስትይዙትም አያችሁት? ማሻአላ በጣም ቆንጆ ይሆናል ማለት ነው። እንዲያርገን እየጠቀለልን እንትን እንለዋለን ማለት ነው። ከዛ የምንቀባው ደግሞ እኔ ሁል ጊዜ እንደምላችሁ እንቁላል ብቻውን አልቀባውም። ለምን? ሽታ አለው እንቁላል። ሽታው እንዲያጠፋልን አቸቶ እንጠቀማለን። ያው ወተት እናደርግበትና ትንሽዬ በደንብ አድርገን በሾካ አድርገን ከመታ ነው በኋላ ነው የምንቀባው ማለት ነው። አያችሁት? ማሻአላ እንዲህ አድርጌ በደንብ አድርጌ ሁሉንም በዚህ መልኩ አድርገን እንጨርሳለን ማለት ነው። እንግዲህ እንደምታዩት አያችሁት? ሁሉንም እንዲህ እያደረግን እንጠቀልላለን ማለት ነው። በረጅሙ ስለቀረጽኩት መቁረጥ አልቻልኩም ማለሽ ሶሪ። አልሙሂም እንደምታዩት እንደዚህ አድርጌ ሁሉንም ቅርጽ ቅርጽ አስይዘን እንቆርጠዋለን ማለት ነው። አያችሁት? ማሻአላ ምንም አያስቸግራችሁም። ቆንጆ ከሆነ ስታቦኩት አቦካኩ ላይ ስትሰሩት ደግሞ ያው ውጤቱ ቆንጆ ነው የሚሆነው ማለት ነው። ከዛ እንደምታዩት እንደዚህ ትሪ ላይ መጋግርበት ላይ አደርገውና እንደዚህ አድርጌ እንዳልኳችሁ ቅድም እንቁላሉንም ወተቱንና አቾቶን ወይ ደግሞ ኸል ማለት ነው በአረብኛ እሱን አድርጌ በደንብ አድርጌ ከመታወት በኋላ እንደዚህ አድርጌ ቀብቼ እንከተዋለን ኦቭናችን ውስጥ ወይም ፍሮናችን ውስጥ ማለት ነው። ቆንጆ የሆነ ፈጣይር ዛሬ አብረን ሰርተናል። ውጤቱን ደግሞ አብረን እናያለን ማለት ነው። በጣም አሪፍ ነው። በዚህ አይነት አቦካክ በዚህ አይነት ልኬት አድርጋችሁ ስሩ። በጣም አሪፍ ነው። ታመሰግኑኛላችሁ። እንደዚህ አድርጋችሁ ልክ በራሱ ልኬት በራሱ እንትን ከሰራችሁት ማለት ነው። አልሚም እንዲህ ካረኩት በኋላ ያው ግማሽ ሰዓት ነው የሚፈጅብኝ ለማብሰል። ላይኑም ታችሁንም አድርጌ መጀመሪያ ላይ ታችሁን አበስልና ትንሽዬ ሲቀረው ከላይ እና ታች አደርገዋለሁ። ያው እኩል ይበስላል ማለት ነው። ማሻአላ አያችሁት? ከፈለጋችሁ ስምስም መነስነስ ትችላላችሁ። ከፈለጋችሁ የዳቦ ከፈለጋችሁ ሀበ ሶዳ ምንድነው ጥቁር አዝሙድ። እኔ ግን እዚህ ጋር አሁን ስምስም እያረኩበት ነው። እንዲያድርጌ ማሻአላ አያችሁት? ይሄኛውን ስሰራው ቪዲዮ ውስጥ አላካተትኩትም። ለምን? ጊዜ አልበቃኝም። ያኛውን ደግሞ አያችሁት? ክሮሶኔ የጁብናው ያኛው ነው ማሻአላ። ይሄኛው ፒዛ ነው። የቅጠላ ቅጠል የቁዳር ፒዛን የሰራሁት። አልሙሂም እንዲያድርጌ ሰርቼዋለሁ ማለት ነው። ሀባይቢ ለምትከታተሉኝ በሙሉ ቤተሰቦቼ በጣም አድርጌ አመሰግናለሁ። በሌላ ቪዲዮ እስክንገናኝ ድረስ ሰላም እንሰንብት ባይ